ሳይረፍድ በፊት ይህንን ግንኙነት አቋርጡ። አንደኛ፣ ስሜታዊ አለመጣጣም። ከምትወዱት ሰው አጠገብ ተቀምጣችሁ በመካከላችሁ ከፍተኛ ርቀት እንደተፈጠረ ይሰማችኋል። ከዚህ ቀደም የምታውቋቸው ሰዎች ናቸው። ቦታውም ከዚህ በፊት የምትገናኙበት ነው። ነገር ግን ግንኙነታችሁ ከዚህ በፊት የነበረውን አይነት እንዳልሆነ ይሰማችኋል። ይሄ የሚያስፈራ ነገር ነው። ነገር ግን ሁሉም ሰው የመጨረሻዋን በቃ እንለያይ የሚለውን ቃል ከመናገሩ በፊት ለዛ እየተዘጋጀ መሆኑን የሚጠቁሙ የተለያዩ ምልክቶችን ያሳያል። እናንተ ግን በቸልተኝነት ይህንን ላታስተውሉ ትችላላችሁ። ለምሳሌ ሰዎች በግንኙነት ውስጥ የነበራቸውን ፍላጎት ሲያጡ እናንተን ፊት ለፊት እየተመለከቱ ማናገር ይከብዳቸዋል። በፊት ይሰጧቸው የነበረውን ጊዜና ያደርጉላቸው የነበረውን እንክብካቤ ሁሉ መቀነስ ይጀምራሉ። ላለመገናኘትም የተለያዩ ሰበቦችን ይደረድራሉ። ይሄ ሁሉ ታዲያ ስሜታዊ አለመጣጣም ነው። ግንኙነት በአንድ ጊዜ ሳይሆን ቀስ በቀስ እየሞተ እንደሚሄድ ልብ በሉ። ሁለተኛ፣ አስፈሪው የዝምታ ጊዜ። ብዙ ሰዎች ግጭት የመለየት የመጨረሻው ምልክት ነው ብለው ያስባሉ። እንደ እውነቱ ከሆነ ግን ዝምታ ከዛ የበለጠ በጣም አደገኛ ነገር ነው። በግንኙነት ውስጥ ከፍተኛው ችግር መጨቃጨቃችሁ አሊያም በመካከላችሁ አለመግባባት መፈጠሩ አይደለም። ትልቁ አደጋ እነዚህን ነገሮች ከነጭራሹ ያቆሙለት ነው። ምክንያቱም ሁለት ሰዎች በፍቅር ግንኙነት ውስጥ እስካሉ ድረስ አለመግባባትና ጭቅጭቅ መፈጠሩ አይቀሬ ነው። ይሄ የጤናማ ግንኙነት ማሳያ ነው። ነገር ግን እነዚህን ነገሮች ማድረግ ያቆሙለት ግንኙነቱን ለማስተካከል ሙከራ ማድረጋቸውንም አቁመዋል። ምክንያቱም አእምሯቸው ውስጥ ቀድሞውኑ ከእናንተ ጋር መለየታቸውን አረጋግጠዋል። አሊያም ደግሞ ካለናንተ ለመኖር የሚያስችላቸውን በቂ የሆነ ጉልበትን እየሰበሰቡ ነው። ይሄ ግዴለሽነት እነዚህ ሰዎች ውስጥ እየተፈጠረ ከሆነ በሚገባ ልብ ልትሉት ይገባል። ሶስተኛ፣ ቢዚ እንደሆኑ ያስመስላሉ። ይሄ ሰዎች በግንኙነት ውስጥ ፍላጎት እያጡ ሲመጡ የሚሰጡት የተለመደ ምክንያት። ስለሆነም በእውነተኛ ምክንያታቸውና በማምለጫ ሰበቦቻቸው መካከል ያለውን ልዩነት በሚገባ ማወቅ መቻል አስፈላጊ ነው። በሥራ ቦታ ላይ የሚያጋጥም ቢዚነት እውነት መሆኑ ባይካድም ብዙ ሰዎች ግን ይህንን ለማምለጫ ሰበብነት ሲጠቀሙበት ይስተዋላል። እውነታው ይሄ ነው። ጤናማ በሆነ ግንኙነት ውስጥ አንድ ሰው ጭንቀት ሲገጥመው ቶሎ ብሎ ወደ ፍቅር አጋሩ በመሄድ እነሱን በማቀፍ እንዲሁም አብረው ጥሩ ጊዜያትን በማሳለፍ ከነበሩበት የጭንቀት ስሜትን መላቀቅ ብቻ ነው የሚፈልጉት። ነገር ግን በአንጻሩ ይሄ ያጋጠማቸውን የሥራ ጫና ከናንተ ለመራቅ ብቻቸውን ጥሩ ጊዜ ለማሳለፍ አሊያም ደግሞ ረጋ ለማለት የሚጠቀሙበት ከሆነ ይህንን ውጥረት የፈጠረባቸው ሥራው ሳይሆን ከናንተ ጋር ያላቸው ግንኙነት መሆኑን እወቁ። ስለሆነም ሙሉ ለሙሉ ከናንተ መለየቱን ከመወሰናቸው በፊት ቆም ብላችሁ ያላችሁበትን ግንኙነት በሚገባ ልትፈትሹት ይገባል።